አከፋፈላችን በጣም ፍሌክሲብል ነው። የምንመርጣቸው ቦታዎች በከተማው ውስጥ እምብርት የተባሉ ቦታዎች ለምሳሌ ያክል በእንግሊዝ ኤምባሲ፣ በካሳንቺስ ሴቶች አደባባይ እንዲሁም በአፍሪካ ህብረት አካባቢ 50% ባንክ እናያይዛለን እኛው ራሳችን። በሴቶች አደባባይ ካሳንቺስ ጋር ማለት ነው 100% ገንብተን ጂ+17 ህንፃ አስረክበናል። ሶስተኛ ፕሮጀክታችን ደግሞ የሚገኘው አፍሪካ ህብረት አካባቢ ነው። በእንግሊዝ ኤምባሲ ሁለተኛ ፕሮጀክት ሽያጭ ጨርሰናል። ደንበኞቻችን በማንኛውም ሰዓት ደውለው ሪዘርቭ ማድረግ ይችላሉ። የራሳቸውን ቤት 50% ባንክ ስለሚያዝ 50% ብቻ መክፈል ይችላሉ። ግን ቅድሚያ ክፍያቸውን ከፍ አድርገው መክፈል የሚችሉ ከስተመሮች ካሉ ከ13 እስከ 25% ድረስ ትክክለኛ ቅናሽ እናደርጋለን። አዲስ ነገር አለ ተብሎ ነው እንግዲህ የተነገረን። እስቲ ምን አዲስ ነገር አለ ለተመልካቾቻችን ነገር? በጣም አሪፍ ሰዓት ነው የመጣው፣ ጥሩ ሰዓት ነው የመጣው። ያለነው የሰመር ስቴት ቢሮ ነው። የሰመር ስቴት ደግሞ አሁን በጣም አሪፍ የሚባል ሎኬሽን ላይ አሪፍ የሚባል ሳይት አፍሪካ ህብረት አካባቢ ጥሩ ሳይት ያወጣበት ሰዓት ነው። ፕላስ ብዙ ዲስካውንት ያደረግንበት ሰዓት ነው። ፕሮሞሽናል ፕራይስ ላይ ስለሆነ ማለት ነው። ሁሉ መረጃውን ግን ቁጭ ብለን ስለዚህ እዛው ቁጭ ብለን እናውራ ማለት ነው። ከዛ ድረስ መልካም ቆይታ። እኔ ንጉስ እባላለሁ የሰመር ስቴት የሽያጭ ሱፐርቫይዘር ነኝ። ሰመር ስቴት እንግዲህ የተመሰረተው አቶ ሳሙኤል መርከብ በሚባሉ በአሜሪካን ሀገር ውስጥ አሜሪካ ዳላስ ቴክሳስ ውስጥ ማለት ነው ለ35 ዓመት ያክል ኦልሞስት በሞርጌጅ ቤቱ ላይ ሲሰሩ የነበሩና ብዙ ኢትዮጵያውያንን በዛ በአሜሪካን ሀገር ባለቤትና ባለመኪና ያደረጉ ሰው ናቸው። ኢትዮጵያ ውስጥ መጥተው በሪል ስቴት ሴክተር ውስጥ መሳተፍ ከጀመሩ 5 ዓመት አስቆጥረዋል። በዚህ 5 ዓመት ውስጥ በካሳንቺስ ሴቶች አደባባይ ጋር በጣም ቅንጡ የተባለ ጂ+17 አፓርትመንት ሙሉ በሙሉ በፉል ፊኒሽ ማለት ነው ገንብተው ለነዋሪዎች አስረክበዋል። በ3 ዓመት ጊዜ ውስጥ ነው ይሄን የሰሩት። አሁን ደግሞ በሁለተኛ ፕሮጀክታቸውን በእንግሊዝ ኤምባሲ ሚናሮል ህንፃ አጠገብ ግንባታ ከተጀመረ ሽያጭም ከተጀመረ ኦልሞስት 5 ወርን አስቆጥሯል። ፕሮግረሱ ያለበትን እናየዋለን። አሁን ፋውንዴሽን ጨርሰናል። በኋላ የምናየው ይሆናል ማለት ነው ፕሮግረሱን። እዛ ላይ ሁለተኛ ፕሮጀክታቸውን ጀምረዋል ማለት ነው። እዛ እንግዲህ እንደምታውቀው እንግሊዝ ኤምባሲ አካባቢ በዙሪያው 16 ኤምባሲዎች አሉ። ምንም አይነት የሴኩሪቲ ኢሹ የሌለበት የዲፕሎማት ኤሪያ የሚባል ነው። ፕላስ ደግሞ ለመኖር አዲስ አበባ ውስጥ ካሉ ሎኬሽኖች የመጀመሪያውን መውሰድ የሚችለው ለመኖር ተስማሚ የሆነ ቦታ ነው ማለት ነው። እዛ ላይ እንግዲህ የመኖሪያ አፓርትመንት ብቻ ነው እየተገነባ ያለው። ጂ+25 ነው የሚገነባው። የ2 ዓመት ፕሮጀክት ነው። ከባለ 2 እስከ ባለ 4 የመኝታ አማራጭ ያላቸውን አፓርትመንቶች እዛ ላይ እየገነቡና በ10% ቅድሚያ ክፍያ እየሸጠ የሚገኝ ድርጅት ነው ሰመር ሪል ስቴት ማለት ነው። ሁለተኛ ፕሮጀክትም ደግሞ በአፍሪካ ህብረት አካባቢ በቅርብ ርቀት ላይ ቡልጋሪያ መብራቱ ጋር ማለት ነው ካወቀው አንተም እዛ አካባቢ አሁንም ጂ+25 የሆነ ቅንጡ አፓርትመንት። ይሄ ደግሞ ከሁሉም ለየት የሚያደርገው ሚክስድ ዩዝ አፓርትመንት ነው። የንግድ ሱቆችንም አፓርትመንቶችንም የያዘ ነው የሚገነባው ማለት ነው። እዛ ላይ ግን ምንድነው አሁን ለተመልካች ግልጽ መሆን ያለበት ሲገነባ ለሬዚደንሻሎቹ ብቻቸውን የራሳቸው መግቢያ ይኖራቸዋል። ሰሚ ቤዝመንት አለው። በዛ አድርገው ወደ ቤታቸው የሚገቡበት ነው የሚሆነው ማለት ነው። ከኮሜርሻሉ ጋር ምንም አይነት ግርግር የሚፈጠር ነገር የለም። የኮሜርሻሉ መግቢያ መውጫ ብቻውን ነው፣ ሬዚደንሻሉ ብቻውን ነው። ግርግር እንዳይፈጠር ማለት ነው ታስቦበት የተሰራ ነው። ይህ ህንፃ 3 ቤዝመንት ይኖረዋል። ለእያንዳንዱ አባወራ የራሱ የሆነ መኪና ማቆሚያ ከኤሌክትሪካል ቻርጀር ጋር ነው የሚኖረው ማለት ነው። ሌሎች አሚኒቲዎችን ከሌሎች በተለየ በዘመናዊ መልኩ የያዘ ነው። ለምሳሌ እነ መዋኛ ገንዳ፣ እነ ዳይኬር፣ ጅምና ስፓ፣ ሳሙና ባዝ፣ ፕሌይግራውንድ ለልጆች ሁሉንም አካቶ የያዘ ዘመናዊ አፓርትመንት ነው። ኢቭን ሱፐር ማርኬት ሳይቀር የያዘ ነው የሚሆነው ማለት ነው። ብዙ ነገሮች አሉ ከዋስትና አንጻር ከጠየቀኝ። ግን ሰመር ሪል ስቴት እየሸጠ ያለበት ዋጋ ራሱ ብራንዲንግ ላይ ነው። ብራንዱን እየገነባ ያለ ድርጅት ነው። የመጀመሪያውን ፕሮጀክት ሙሉ በሙሉ የሚያውቋቸው ሰዎች ናቸው። የአቶ ሳሙኤልን የሚያውቋቸው ሰዎች ነው የገዙት ያለምንም ማስታወቂያ ማለት ነው። የእነሱንም ተጨማሪ ፍላጎት ለማርካት ማለት ሌሎች ተጨማሪ አፓርትመንቶች መግዛት ለሚፈልጉና ለሌሎችም አዳዲስ ደንበኞችን ለመሳብ ሲባል ብራንዲንግ ላይ ነው ድርጅቱ ያለው። ፕራይሱ የሚሸጥበት ፕራይስ በጣም ተመጣጣኝ የሚባል ፌር የሚባል ኢቭን ለሞደርን ለሆኑ ቤቶች ተመጣጣኝ የሚባል ፕራይስ ነው እየተሸጠበት ያለው። በጣም የሚገርም ደግሞ 50%ቱን ድርጅቱ ራሱ ነው ባንክ የሚያያይዘው። ባንክ ሲያያይዝ 2 አይነት ኦፕሽኖች አሉ። አንደኛው ለ5 ዓመት ቤቱን ከተረከቡ በኋላ እየኖሩበት ወይ ደግሞ አከራይተውት ለ5 ዓመት ኢንተረስት ፍሪ ነው ባንክ የሚያያዝላቸው 50% ማለት ነው። ካልሆነ ደግሞ በ5 ዓመት ውስጥ መመለስ ለማይችል ሰው ከ15 እስከ 20 ዓመት በዝቅተኛ ወለድ ባንክ ይያይዝላቸዋል ማለት ነው። ሶ የመጀመሪያ ክፍያው የሚሆነው 10% ነው። በሁለቱም ሳይቶቻችን ላይ በእንግሊዝ ኤምባሲም በአፍሪካ ህብረት ያልኩህም ሁለቱም በ10% ቅድሚያ ክፍያ
የባለ 1 የባለ 2 የባለ 3 የባለ 4 መኝታ ቤት ወይ ደግሞ የንግድ ሱቅ ከ25 ካሬ ጀምሮ ባለቤት መሆን የሚችሉበት አጋጣሚ ነው ያለው። ሌላው አከፋፈል ፕሮግረስ ቤዝ ነው። ፕሮግረስ ቤዝ ነው ማለት በሪል ስቴት ውስጥ ሁለት አይነት አከፋፈል ነው ያለው። አንደኛው ታይም ቤዝ ይባላል። ታይም ቤዝ ማለት ስትዋዋል ሁሉ ላይ ምንድነው የሚለው በ8 ወር በ8 ወር ወይ ደግሞ በ5 ወር በ5 ወር ካለ ቢገነባም ባይገነባም በየ5 ወሩ በዛ በየተርሙ ብር ትከፍላለህ። ሶ የአለመገባት ቻንስ ካለው የመክሰር ቻንስ ይኖረዋል ከስተመሩ ማለት ይከስራል። እኛ ግን የምንከተለው ምንድነው ከስተመሩ ለከስተመሩ የሚያደላ አይነት አከፋፈል ነው። ምንድነው እሱ በግንባታ ሂደት የሚከፈል ነው። የመጀመሪያ ቅድሚያ ክፍያችን ውል የምንይዝበት በ10% ነው። በ10% ከከፈሉ በኋላ ተዋውለው የቤቱ ባለቤት ሆነዋል ከስተመሮቹ። ከዛ በኋላ በግንባታው ሂደት ነው የሚከፍሉት በ8 ዙር ክፍያ በ2 ዓመት ከ6 ወር ጊዜ ውስጥ በ8 ዙር ክፍያ የሚከፍሉት ነው። ምናልባት ደግሞ ቅድሚያ ክፍያቸውን ከፍ እያደረጉ የሚከፍሉ ካሉ ለምሳሌ 20% 30% እየከፈሉ የሚሄዱ ካሉ ከ13% ጀምሮ እስከ 25% ድረስ ዲስካውንት እናደርጋለን። አንተም ብለው ለሚመጡ ደግሞ በዚህ ሳምንት ውስጥ የ2% ጭማሪ እናደርግና እስከ 27% ዲስካውንት እንሰጣለን ለከስተመሮቻችን ማለት ነው። 50% ባንክ እንደምናያይዝ ነገር ያለው ባንክ ስናያይዝ ግን እዚህ ጋር ምን ይዛችሁ ነው የሚሉ ከስተመሮች ይኖራሉ። ባንክ ስናያይዝ የምንጠቀመው የቤቱን ካርታ ብቻ ነው። ከከስተመሩ የሚፈልግ ነገር ምንም የለም። የቤቱን ካርታ ሲዘን ነው ባንክ የምናያይዝላቸው፣ እኛው ራሳችን እንድል የምናደርገው ማለት ነው። አከፋፈሉ ይህን ይመስላል። ምናልባት ግን ስፔሲፊክ ማየት ካስፈለገ እንግሊዝ ኤምባሲ አካባቢ ባለ 2 እና ባለ 3 ባለ 4 መኝታ ነው። ባለ 1 መኝታ አማራጭ የለንም። ትንንሽ ካሬዎችም የላቸውም። ለዛ ነው የአፍሪካ ህብረት ጋር ከትንንሽ ካሬዎች ጀምረን አፓርትመንቶች መገንባት የጀመረው። ለምን እዚህ ጋር ትንንሽ ካሬዎች እየፈለጉ እንግሊዝ ኤምባሲ ጋር ያላገኙ ሰዎች ስላሉ የእነሱን ጥያቄ ለመመለስ አፍሪካ ህብረት ጋር አሁን ከ81 ካሬ ጀምሮ ባለ 1 መኝታ በ5.6 ሚሊዮን ብር ጠቅላላ ክፍያ ወይም ደግሞ በ700 ሺህ ብር ቅድሚያ ክፍያ ባለቤት መሆን ይችላሉ። ሱቅን ደግሞ ከ20 ካሬ ጀምሮ በ2.5 ሚሊዮን ብር ጠቅላላ ክፍያ አንድ ሰው ባለ ሱቅ መሆን ይችላል። ወይ ደግሞ በ500 ሺህ ብር ቅድሚያ ክፍያ ባለ ሱቅ መሆን ይችላሉ። 10% ከፍለው ዲስካውንቶችን እንደነገርኩ መጠቀም ስለሚችሉ እንግሊዝ ኤምባሲ ላይም ከ157 ካሬ ጀምሮ ባለ 2 ባለ 3 እና ባለ 4 መኝታ ይኖሩናል። እነሱንም በ10% ቅድሚያ ክፍያ የግላቸው ማድረግ የሚችሉበት አጋጣሚ ነው ያለው ማለት ነው። እኛ እንደነገርኩ የምንመርጣቸው ቦታዎች በጣም ፕራይም ሎኬሽን ናቸው። አንደኛ እንግሊዝ ኤምባሲ እንደምታየው አዲሱ ቤተመንግስት ፊት ለፊት ነው። እዛ አካባቢ ደግሞ የሆነ ሳተላይት ሲቲ ነው የሚገነባው። እኛ በጊዜው ገንብተን ማስረከብ መቻል አለብን። ምክንያቱም ቤተመንግስቱ አጠገብ ነው ያለ ነው። በዚህ ጊዜ ውስጥ ባናስረክብ ውላችን ላይ ምን ይላል? ለእያንዳንዱ አባወራ እንግዲህ አስበው 147 አባወራ ነው ያለው አንዱ ቢልዲንግ ላይ። ለእያንዳንዱ አባወራ የከፈለውን 20% በየወሩ እንቀጣለን። ይሄ ምልህ ኢንኬዝ ነው። ኢንኬዝ እንደው 6 ወር 7 ወር ብንዘገይ መዘግየት አንችልም። ለምን መሰለህ? የምንጠቀመው ቴክኖሎጂ ፖስቴጅ ቴክኖሎጂ ይባላል። የኮንስትራክሽኑ ጫፍ የደረሰበት ቴክኖሎጂ ነው። ይሄ የመጨረሻው ቴክኖሎጂ ነው፣ ፖስቴጅ ቴክኖሎጂ። በዚህ ቴክኖሎጂ እንግዲህ በወር 3 ስላብ እንሞላለን ተብሎ ነው ፕሮግራም የተያዘለት። በወር 3 ከሞላን ደግሞ በአመት 36 ስላብ መሙላት እንችላለን ማለት ነው። የኛ ደግሞ ስንት ነው? +5 ነው ከተባለው ጊዜ ቀድመን ማስረከብ የምንችልበት። ይሄ የተሰጠው ጊዜ 2 ዓመት ከ3 ወር። እንግሊዝ ኤምባሲ ለምሳሌ ማክሲመም ታይም ነው እስከዛ የማናስረክብበት ጊዜ አጋጣሚ አይኖርም። ካለ ግን የምንቀጣው እኛ ነን ማለት ነው። ሴቶች አደባባይ ጋር +17 ቅንጡ አፓርትመንት ገንብተን አስረክበናል። እዛ ላይ 2 ቤቶች አሉ። ባለ 5 መኝታ 5 መታጠቢያ ያለው ቤት ነው። 267 ካሬ ነው። 2 አፓርትመንቶች አሉ። እሱ ላይ ግን ቅድሚያ ክፍያ 10% ምናምን የሚባል ነገር አይኖረው። ለምን መሰለህ? ቤቱ ሙሉ በሙሉ ሬዲ ነው፣ ፉል ፊኒሽ ነው ከነቁም ሳጥኑ። በኋላ ስለምናየው የቀረው ነገር የለም። ደንበኛው ተንቀሳቃሽ እቃ ብቻ ይዞ ነው የሚገባው። ማለት ሶፋ፣ አልጋና ቴሌቪዥን ብቻ ይዞ ነው የሚገባበት። ሁሉ ነገር ሬዲ የሆነ ቤት ነው። እሱ 100% መክፈል ለሚችል ሰው ባለ 4 መኝታ ባለ 5 መኝታ ቤት አለን። እዛ ላይ 2 ቤቶች አሉ ይባላል። 2 ቤቶች ናቸው። እነሱ መጠቀም ይችላል። አፍሪካ ህብረትን የመረጥበት ምክንያት ለቦሌ ለኤርፖርቱ በጣም ቅርብ ነው። ሳር ቤት እዛው አካባቢ ነው። አፍሪካ ህብረት የኛ ጎረቤት ነው። ሰዎች ሲገዙ ምንድነው ለኢንቨስትመንትም ለመኖርም ስለሚፈልጉት ለሁለቱም ወሳኝ የሆነ ቦታ ነው። ፕላስ የመኪና መለዋወጫ እቃዎች፣
ብዙ የተለያዩ የሱቆች ያሉበት አካባቢ ነው። ለኢንቨስትመንት ለሱቅም ወሳኝ ስለሆነ ኮሜርሻል ሴንተርም አስቀምጠንለታል። እዛው ላይ እስከ 3ኛ ፍሎር ድረስ ሙሉ በሙሉ ኮሜርሻል ሴንተር ነው። 4ኛ ፍሎሩም ኮሜርሻል ሴንተር ነው፣ ግን ትልልቅ ቦታ የሚፈልጉ ሰዎች አሉ። ለምሳሌ እንደ ኢንሹራንስ አይነት፣ እንደ ፋርማሲ አይነት እንደዚህ አይነት ነገሮች ትልልቅ ቦታ ላይ የሚፈልጉ 4ኛ ፍሎሩን ሙሉን ትተነዋል። 5ኛ ፍሎሩን የሚገርም ነገር ኮሜርሻል ሴንተሩንና ሬዚደንሻል አፓርትመንቱን መለያ ብቻ ነው የምናደርገው። ይህም ማለት ነው ግሪን ኤሪያ ነው። 5 ሜትር ሄይት ይኖረዋል። በጣም ትልቅ ቦታ ነው። ሌላ ቦታ እስከሚመስል ድረስ ሁለቱ የሚለዩበት ቦታ ነው የሚሆነው። ግሪን ኤሪያ ነው። እዛ ላይ ዳይኬር ይኖረናል። የልጆች ፕሌይግራውንድ ይኖረዋል እዛው ላይ። ለብቻው ደግሞ የስብሰባ አዳራሽ ለምሳሌ ለሰርግ፣ ለልደት፣ ሀዘን ቢኖር የሚጠቀሙበት ትልቅ የሆነ የስብሰባ አዳራሽ ይኖረናል። ጅምና ስፓ፣ ሳውና፣ ባዝ እዛ ላይ የሚኖረን ይሆናል። እነዚህን ያካትታል። ግን እዚህ ላይ ሰመር ሪል ስቴት አሁን ከስተመሮች ሊያውቁ የሚገባው ምንድን ነው? ሰመር ሪል ስቴት ብራንዲንግ ላይ ነው ብያለሁ። ኮመን ውስጥ የሚያካትታቸው በጣም ጥቂት ነገር ናቸው። አብዛኛውን እንደ ጊፍት ነው እየሰጠ ያለው። ለምሳሌ ሊፍት፣ ደረጃና ኮልደር ብቻ ነው ኮመን ውስጥ የሚካተተው። አሁን ሪል ስቴት ላይ ከሆነ ይሄ መኪና ማቆሚያ፣ ጅምና ስፓ ካለው፣ መዋኛ ገንዳ ካለው፣ ሁሉም ዳይኬር ካለው ሁሉም ኮመን ውስጥ የሚካተቱ ናቸው። በእኛ ግን ብራንዲንግ ላይ ስለሆነ ወደፊት ሊቀጥል ይችላል። አሁን ግን እየተጠቀምንበት ያለ ነው ምንድነው? ብራንዲንግ ላይ ስለሆነ መኪና ማቆሚያ ኮመን ውስጥ አይገባም። ጅምና ስፓ፣ ሳሙና፣ ባዝ፣ መዋኛ ገንዳ፣ ዳይኬር ያልኩ ነገር የስብሰባ አዳራሹ ሁሉም በነፃ ናቸው። ቤት ስለገዛ ብቻ ከስተመሩ የሚያገኛቸው ጥቅሞች ናቸው። ጥቅማ ጥቅሞች ወይም አሚኒቲዎች የሚባሉት። አሚኒቲዎቹ ደግሞ ቤቱ እጅግ ዘመናዊ ሞደርን የሚባለውን ዲፋይን ሊያደርጉ የሚችሉ አሚኒቲዎች ናቸው። እንደነገርኩ ዳይኬር ያለው የለም እስካሁን፣ መዋኛ ገንዳ ያለው የለም። በቲዎሪ ደረጃ ነው፣ ፕራክቲካሊ ያሳየ ሰው የለም። እነዚህ ውሉ ላይ ይቀመጣሉ፣ ግን ኮመን ኤሪያ ውስጥ አይካተቱ። ኮመን ኤሪያ የሚካተተው አንድና አንድ ደረጃ፣ ሊፍትና ኮልደር ብቻ ነው። እሱም 14%፣ በሚገርም ሁኔታ 14% ነው። ሪል ስቴት ላይ እንግዲህ እስካሁን ያለው 27.5 ሚኒመም ነው ኮመን ኤሪያ ውስጥ የሚካተተው። የኛ እንደዚህ ነው፣ ይሄን ያክል ነው። ፕላስ ከስተመሩ ቀስ ብሎ እንዲከፍል ነው የሚፈለገው። በጣም ፍሌክሲብል አከፋፈል ሲስተም ነው ያለው። ስለ 8 ዙር ማለት እንግዲህ ከ2 ዓመት ከ6 ወር ድረስ ቀስ ብሎ ከ10% ጀምሮ ግንባታ ሂደቱን እያየ ለምሳሌ 5ኛ ፍሎር ሲደርስ 3ኛ ክፍያ ካል 5ኛ ፍሎር መሞላቱን አይቶ ነው ከስተመሩ የሚከፍለው። ከስተመር ምንድነው የመክሰር አደጋ ሊገጥመው አይችልም። ሳንገነባ ብር ስለማንጠይቅ ማለት ገንብተን ነው ብር የምንቀበለው። አከፋፈሉ ፍሌክሲብል መሆኑ ደግሞ ለከስተመሩ ምንድነው እየሰራ የመክፈል ቻንስ ይኖረዋል። ፕላስ ከስተመሩ ለሶስተኛ አካል መሸጥ የሚችልበት አጋጣሚም አለ። ለምሳሌ አንድ ከስተመር ቤት ገዛ፣ 10% ተዋዋለ፣ ሁለተኛ ክፍያውን ከፈለ፣ ሶስተኛ ክፍያ መክፈል ባይችል የዛ ጊዜ በምንሸጥበት እሱ ባልቻለበት ሰዓት በምንሸጥበት ዋጋ ሸጦ ትርፉን ይዞ ድርጅቱ ቻርጅ አያደርግም፣ ምንም አይነት ቻርጅ አይቀበልም። ትርፉን ይዞ መውጣት ይችላል፣ ሶስተኛ አካል ማሳለፍ ይችላል። ይሄም ውላችን ላይ ይቀመጣል ማለት ነው። ፕላስ ከአሚኒቲ አንጻር ከድርጅቱ ማለት ነው አንደኛ እስካሁን የነገርኩ ሂስትሪዎች አሉት ድርጅቱ። ፕላስ ከውሉ ጋር የምናያይዛቸው ከአግሪመንቱ ጋር የምናያይዛቸው አባሪ ዶክመንቶች አሉ። ለምሳሌ የንግድ ፈቃዳችንን እናያይዛለን፣ ቦታውን የገዛንበትን የሊዙን የገዛንበትን እናያይዛለን፣ የግንባታ ፈቃድ መኖሩን የቦታው እናያይዛለን። ለምሳሌ አፍሪካ ህብረት እየሸጥን ከሆነ አፍሪካ ህብረት ከነካሬዋ የት ላይ እንዳለ ቦታው ከነ ክፍለ ከተማው ተጠቅሶ የሊዙ ላይ የሊዝ ወረቀት እናያይዛለን። ፕላስ ቦታው ግንባታ ላይ አይደለ የሙሉ ካርታ እናት ካርታ የምንለው ይኖረዋል። እናት ካርታው እናያይዛለን። ተናጠል ካርታ ማውጣት የሚቻለው 80% ሲደርስ ነው ግንባታው። ከዛ በኋላ ነው ወደ ባንክ የምናያይዝበትም እሱ ነው። አሁን ግን ከውሉ ጋር የምናያይዛለን፣ እናት ካርታውን ከጀርባ እናያይዛለን ማለት ነው። ከስተመሮች ላይ ምንም አይነት ሪስክ ፍሪ ነው፣ 100% ሪስክ ፍሪ ነው የሚሰራው ማለት ነው። ፕላስ ውላችን ሙሉ በሙሉ በኢትዮጵያ ብር ነው አግሪመንቱ የሚካሄደው። ከስተመሩ ላይ ምንም አይነት ሪስክ የለውም፣ ሪስክ ፍሪ ነው 100% ማለት ነው። በማንኛውም ሰዓት በዋትስአፕም በቴሌግራምም ዳይሬክት ኮልም በማድረግ እኔ ማግኘት ይችላሉ። ቢሮአችን እንደነገርኩ አሁን ያለንበት ማለት ነው ኡራኤል ጋ ነው። ኡራኤል ፊት ለፊት ቅዱስ ኮምፕሌክስ ላይ 3ኛ ፍሎር ነው ያለ ነው። እኔ ንጉስን ብለው ቢመጡ ዲስካውንታችን ቅድም የነገርኩ 2%ን ለማግኘትም ንጉስን ብለው ቢመጡ በስልኬ ቢደውሉልኝም ስልኬ ለዚህ በምናስቀምጠው ስልክ ቢደውሉልኝ በዋትስአፕ ቢያወሩኝ በዛው ስልክ
ሁሉንም ኢንፎርሜሽን መስጠት እችላለሁ፣ የበለጠ መረጃው ማለት ነው። ሌላ ከስተመሮች ላይ ምንም ሪስክ ፍሪ ነው ብያለሁ። 100% ሪስክ ፍሪ ነው። ሪስክ ፍሪ ያልኩ ምክንያት የተባሉት ዶክመንቶች አባር ዶክመንቶች ስለምናያይዝ ነው። ድርጅቱ ደግሞ ከዚህ በፊት ሂስትሪው እንደነገርኩ ነው። 100% ገብተን አስረክበናል። እንግሊዝ ኤምባሲ ያለውን ሸጠናል። ከስተመሮቻችን በጣም ደስተኞች ናቸው። ባይዘው በተለይ ያለቀውን ቤት የተረከቡት እንግሊዝ ኤምባሲ እንዲደግም ያደረጉት ሰውየው ሌላ ፕሮጀክት እንዲሰራ ያደረጉት በእነሱ ፍላጎት ነው። በጣም ደስተኞች ናቸው። እንግሊዝ ኤምባሲ ላይ ባለንም የሽያጭ ሂደት ባይዘው በ4 ወር ጊዜ ተሸጠን የጨረስነው +25 አፓርትመንት። በጣም ኮምፎርቴብል ናቸው ከስተመሮቻችን። አሁንም ቡልጋሪያ ጋር ያለው ሳይታችን የ2 ዓመት ከ6 ወር ፕሮጀክት ነው ብያለሁ። በጣም በደስታ ከስተመሮቹ በጣም ሳቲስፋይድ ሆነው ሸጠን የምንጨርሰው ነው ይመስለኝ። በዚህ አሁን 2 ሳምንት አልሆነንም ገና ሽያጭ ከተጀመረ። ብዙ ቤት የተሸጠዋል። አሁንም ምሳሌ ሰዎች ምንድነው አንዳንዴ ማየት አለብን ቢሮ መተን ሳይት ሄደን የሚሉ ነገር እዛ ጊዜ ደግሞ አይመቻቸውም። ምን ማድረግ ይችላሉ? ሪዘርቭ ለምናስተደርገው ለሚያደርጉት ብር ቻርጅ አናደርግም እኛ። ሙሉ በሙሉ ፔ ፎርም አለን። ፔ ፎርሙ ላይ እንሞላላቸዋለን። ሪዘርቭ ማድረግ ይችላሉ። ከ100 ሺህ ብር ጀምሮ ሪዘርቭ አድርገው በተመቻቸው ሰዓት ማምጣት ይችላሉ። ለምሳሌ 10ኛ ፍሎር ላይ ባለ 2 መኝታ ሪዘርቭ ያደረገ ሰውዬ ከሳምንት ወይም ከ15 ቀን በኋላ ለኛ ነግሮን አሳማኝ ምክንያት ቢመጣ ቤቱ አይሸጥም፣ ሪዘርቭ ሆኗል። ኢንኬዝ መጥቶ ቢሮ ዲስከስ ካደረግን በኋላ ሳይቱን ካየ በኋላ ባይመቸው መቀየር ቢፈልግ ሙሉ በሙሉ ሪፈንድ ማድረግ ይችላል ብሩን። ምንም ቻርጅ አናደርገውም፣ በፔይ ፎርም ቻርጅ አናደርግም። ይሄን መጠቀም ይችላሉ ባሉበት ሆነው። ፕላስ ደግሞ ከሀገር ውጭ ያሉ ከስተመሮቻችን ዲያስፖራ ክላይንቶች ማለት ነው በዲኤችኤል ለዚህ ተወካይ ከሌላቸው ሙሉ በሙሉ በቪዲዮ አይተው በቃል ተነጋግረን አውርተን በዲኤችኤል ሲስተም መጨረስ ይችላሉ። ተወካይ ምንም አያስፈልጋቸውም። እዛ ሆነው ፈርመው ይልኩልናል። እኛ በዲኤችኤል ተቀበለን ደግሞ ፈርመን ውላቸውን በዲኤችኤል መልሰን እንልካለን ማለት ነው። በጣም ቀላል ነው። ቀላል ሲስተም ነው ያለን ማለት ነው። ይሄን ይመስላል። እሺ አሁን ደግሞ የሰመር ስቴት የመጀመሪያ ፕሮጀክቱን ገንብቶ ያስረከበው ማለት ነው። ይሄ በ3 ዓመት ጊዜ ውስጥ ባይዘው ከተባለው ቀድሞ በ3 ዓመት ጊዜ ውስጥ በፉል ፊኒሽ ገንብቶ ያስረከበው አፓርትመንት ነው። በምን አይነት ፊኒሽንግ እንደሰራ ነው ገብተን ውስጡን የምናየው ይሆናል። እንግዲህ እዚህ ብሎክ ላይ ካሉ ቤቶች አንዱ የሆነው ይሄ ነው። እንደምትመለከቱ ባይዘው በፍሎር 2 ቤት ብቻ ነው ያለን። አንዱ ይሄ ነው፣ አንዱ ይሄኛው ቤት ነው የሚሆነው ማለት ነው። አንድ ጎረቤት ብቻ ነው ያለው ማለት ነው። ከበሩ እንጀምራለን። ይሄ በር እንግዲህ ብረት፣ ኮንክሪት እና አሉሚኒየም ነው። እንደምትመለከቱት እሳትን ከ4 እስከ 6 ሰዓት ከውጭም ከውስጥም መቋቋም የሚችል በር ነው ማለት የገጠምለት። ሙሉ በሙሉ 100% ፉል ፊኒሽድ ነው ይሄ ቤት አሁን የምናየው። ይሄ ቤት እንግዲህ መጀመሪያ ላይ ኦፕን ኪችን ወይም ዘመናዊ ኪችን የምንለው አለው። ይሄ ሙሉ በሙሉ ኦፕን ኪችን ነው ማለት ነው። ከኦፕን ኪችን ደግሞ ወደ ሳሎን ምንም አይነት ሽታና ጭስ እንዳይኖር ሜካኒካል ሳከር ይኖረዋል ማለት ነው እዚህ ጋር። ከዚህ ወደዚህ በመጣን ቁጥር ደግሞ ክሎዝ ኪችን ወይም ትራዲሽናል ኪችን የምንለው እዚህ ጋር ይኖረናል ማለት ነው። ይሄ ነው። በዚህ ጋር ከገባን ደግሞ ይሄ የሰራተኛዋ ክላስ ነው ወይም የዲስ ሩም ነው። የራሷ ሻወር ሽንት ቤት ይኖራታል እዛ ጋር። ይሄ የራሷ ክላስ ነው ማለት ነው። ትልቅ ቤት ነው። ይሄ ገስት መታጠቢያ ቤት ነው። ሙሉ በሙሉ ሳሎን ነው ማለት ነው። እንደምትመለከቱ በጣም ትልቅ ሳሎን ነው ያለን። ለሳሎኑ የራሱ የሆነ ንፋስ የምንቀበልበት ባልከኒ ይኖረናል። በጣም ትልቅ ባልከኒ ነው። ባልከኒው አለ ለማለት ሳይሆን በጣም ትልቅ ነው። በደንብ ጥቅም ላይ የሚውል ነው ማለት ነው። ይሄው እዚህ ጋር ንፋስ የምንቀበልበት ነው። ሁሉም ቤቶች ደግሞ ታስበው የተሰሩ ምንድነው ቪው አሪፍ ቪው እንዲኖራቸው ነው። ቪው ደግሞ እንደምትመለከቱ ነው የዚህ ማለት ነው። እዚህ ባልከኒ የሆነ ወደዚህ ንፋስ የምንቀበልበትና አሪፍ ቪው የምናይበት ነው ማለት ነው። የከተማውን በደንብ ቁልጭ አድርገን የምናይበት ይሆናል ማለት ነው። ከዚህ ቀጥሎ ማስተር ቤድ ሩሙን ወይም ዋና መኝታ ቤቱን እናየዋለን ማለት ነው። ስንገባ እንግዲህ ይሄ ሙሉ በሙሉ የማስተር ቤድ ሩሙ ቁም ሳጥን ነው። እንደዚህ አድርገን እናስረክበው በፉል ፊኒሽ ማለት ነው። ይሄኛው የራሱ የሆነ ማስተር ባዝ ይኖረዋል። ማስተር ቤድ ሩም ስለሆነ ማስተር ባዙ ይሄን ይመስላል። ይሄ መኝታ ቤት ነው ማለት ነው። ትልቁ መኝታ ቤት ይሄ ነው። እንደምትመለከቱት ነው የሚሆነው። ትልቅ ነው። ኪንግ ሳይዝ አልጋ እንኳን እዛ ጋር ብናስቀምጥበት አንድ እዚህ ጋር በደንብ መንቀሳቀስ የምንችልበት ትልቅ ቦታ ይኖረናል ማለት ነው። እሱ ብቻ አይደለም፣ የራሱ ባልከኒ ይኖረዋል። ይሄ
ወጣ ብለን ነፋስ የምንቀበልበት ጊዜ የምናሳልፍበት ጠዋትና ማታ ላይ እዚህ ጋር ሆነን ብዙ ቪው የምናይበት ቦታ ይኖራል ማለት ነው። ሌላኛው መኝታ ቤት ደግሞ በዚህ በኩል ነው ያለው። ሁለተኛው መኝታ ቤት ይሄ ነው። የራሱ ቁም ሳጥን አለው። ይሄው ሰፊ ነው። ይሄኛውም የራሱ ባልከኒ ይኖረዋል። ሁሉም ባይዞ አየር ለመቀበል ዝግጁ ናቸው። ይሄም የራሱ ባልከኒ ያለው እዚህ ላይ ሆነን አሪፍ ቪው የምናይበት ነው። ጥሩ ጊዜ የምናሳልፍበት አካባቢ ይሆናል ማለት ነው። እዚህ ቤት ላይ ሳይሸጡ ከቀሩ እዚህ አፓርትመንት ላይ እዚህ ቢልዲንግ ላይ ሳይሸጡ ከቀሩ ቤቶች አንዱ ቤት ይሄ ነው። ሌሎቹ ሸጠን ጨርሰናል፣ አስረክበናል። እንግዲህ ይህን ማሳየት ያስፈለገበት ዋናው ምክንያት ምንድን ነው? በእንግሊዝ ኤምባሲ ጋር በአፍሪካ ህብረት ጋር አሁን የለቀቅነው ሳይት በምን አይነት ስታንዳርድ እየተገነባ እንደሆነ ከዚህ በፊት ደግሞ ምን እንደሰራ ለማሳየት ያክል ነው። ይህን ይመስላል እዚህ ያለን። አሁን የምንገኘው የሁለተኛ ፕሮጀክታችን ያለበት ቦታ ላይ ነው። ሁለተኛ ፕሮጀክታችን እንደነገርኳችሁ እንግሊዝ ኤምባሲ ሚናሮል ህንፃ አጠገብ ያልኳችሁ ነው። እንግዲህ የምትመለከቱት በዚህ በኩል ሚናሮል ህንፃ ነው። ከዚህ ከላይ ደግሞ የአዲስ ቤተ መንግስት ወይም ጫካ ፕሮጀክት የሚባለው ነው። እዚህ ጎን ላይ ደግሞ የእንግሊዝ ኤምባሲ አለ። እዚህ አካባቢ እንግዲህ ወደ 16 የሚሆኑ ኤምባሲዎች አሉ፣ እንግሊዝ ኤምባሲን ጨምሮ ማለት ነው። እዚህ ላይ ነው የኛ ፕሮጀክት ያለው። ሙሉ በሙሉ ሬዚደንሻል ፕሮጀክት ነው። ይሄ የመኖሪያ ቤቶች ብቻ ማለት ነው። እዚህ ላይ ጂ+25 አፓርትመንት ነው የምንገነባው። ይሄ ባይዘው በ4 ወር ጊዜ ውስጥ የደረስንበት ፕሮግረስም እንደምትመለከቱት 1600 ካሬ ላይ ያረፈ ቦታ ነው። ኔት ቢልት ኤሪያው ደግሞ 1200 ካሬ ነው። እዚህ ላይ ከባለ 2 እስከ ባለ 4 መኝታ አማራጭ ያላቸውን አፓርትመንቶች እየገነባን ያለ ነው። እንደምታዩት የ2 ዓመት ፕሮጀክት ነው፣ ግን በ4 ወር ጊዜ ውስጥ ደርሰናል ማለት ነው። በ2 ዓመት ውስጥ እንደምናስረክብ በጣም እርግጠኛ ሆነን ፕላን አድርገን እየሰራን ያለ ነው። የምንጠቀመው ፖስቴንሽን የግንባታ ቴክኖሎጂ ነው። ፖስቴንሽን ይባላል። እሱ እንግዲህ ምንድነው በጣም ፈጣን የተባለ የግንባታ ኮንስትራክሽን ቴክኖሎጂ የደረሰበት ነው ማለት ነው። በሱ ነው የምንጠቀመው። እዚህ ላይ እንግዲህ ከባለ 2 እስከ ባለ 4 መኝታ አማራጮች ያላቸው አፓርትመንቶች ነበሩን፣ ሸጠን ጨርሰናል። ኦልሞስት የተወሰኑ ቤቶች ናቸው የሚቀሩን። እዚህ ላይ ባለ 4 እና ባለ 3 መኝታ የተወሰኑ ቤቶች አሉ። እዚህ አካባቢ ቤት እንዲኖራችሁ ከፈለጋችሁ ከዚህ ላይ ሪዘርቭ ማድረግ ትችላላችሁ ዛሬውኑ ማለት ነው። እዚህ ላይ በ10% ቅድሚያ ክፍያ ብቻ ኢንቨስት ማድረግ ትችላላችሁ። ከባለ 2 እስከ ባለ 4 መኝታ የራሳችሁ ማድረግ ትችላላችሁ።